ሳውዲ አረቢያ ውስጥ የሚገኝ የአሜሪካው የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ (ሲአይኤ) ጣቢያ በድሮን እንደተመታ ተዘገበ። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪል ዘግቧል። አሳምረን ስለምናውቀው ሻዕቢያን ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ ነው እኔ የማምነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሙጅተባ ኻሜኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ዝርዝር መረጃውን የምናስደምጣችሁ ይሆናል። አብራችሁን ቆዩ። ውድ የኢትዮ ዴይሊ ኒውስ ተከታታዮች ሰብስክራይብ በማድረግ ቤተሰብ ሁኑ። ወቅቱን ጠብቀው የምንለቃቸው መረጃዎች እንዲደርሷችሁ የደውል ምልክቱን ይጫኑ። ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ወደ ዝርዝር መረጃዎች ወሰድኳችሁ። አሳምረን ስለምናውቀው ሻዕቢያን ዳግም ህዝባችንን እንዲበድል እድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ ነው እኔ የማምነው። ጠቅላይ ሚኒስትር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢዜአ ጋር በትግርኛ ቋንቋ ቃለ ምልልስ አድርገዋል። በሰሜኑ አካባቢ ተከስቶ የነበረው ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ አለ የሚባለው ውጥረት እንዲሁም ከሻዕቢያ ጋር የተያያዙ ነጥቦች የውይይቱ አጀንዳ ነበሩ። ጠቅላይ ሚኒስትሩ አብይ አህመድ የሻዕቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየተገለጸ ይገኛል። በዚህ ጉዳይ ላይ ያሉት አቋም ምን ይመስላል የሚል ጥያቄ ተነስቶላቸው ነበር። የእርሳቸው ምላሽም የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ሕዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረግነው ነው። ድጋፉን አመስግነን የፈጸሟቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር መነሳት ስላለበት ይህ እኩይ ተግባር እኩይ፣ መልካሙ ተግባር ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነበረ የነበረው። የውጭ ኃይልን መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ፣ ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የኢፌዴሪ መንግስት ባለስልጣናትን ወደ አስመራ ልከን የነበረው። በአክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል። ከዚያም ወደ መቋል እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው። ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊት፣ ለሁሉም ያለኝ መልእክት ቀንጠብጠብ ትብል ዳዋ እትመጽኦ አለዋ ማለት ብቻ ነው የምፈልገው ብለዋል። ሻዕቢያ ያለው ፖለቲካዊና ኢኮኖሚያዊ ቁመና ምን ይመስላል? የሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸውም። እንደሚታወቀው የኤርትራ ሕዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ግን ሁሉም በሚባል ደረጃ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም። ኤርትራዊ ሀገሩን ትቶ ወደ ስደት አምርቷል፣ የሚታወቀው ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ፣ በሁሉም ሀገራት ተሰደዋል። ኤርትራ ባዶ እየሆነች ነው። እነዚህ ከሀገራቸው የተሰደዱት በስደት ላይ ሰርተው እንዳይኖሩ ከእነርሱ ጋር ሰላዮችን ጭምር እየላከ ማነው ጤነኛ ማነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑት ችግር ላይ እየወደቁ ነው። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣው በሽተኛው አስተሳሰብ ያላቸው ሰዎች ስላሉ ነው።
ማነው ጤነኛ ማነው በሽተኛ ለማለትም ያስቸግራል ብለዋል። በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆነውም ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩም በውጭም መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው የሚመስለኝ። ይቅርታ የማይገባው ሰብአዊ በደል ነው። እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድን ነው ካልከኝ፣ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ ነው እኔ የማምነው ብለዋል። ሞጅታባ ኻሜኒ በደህና ሁኔታ ላይ ይገኛሉ ተባለ። ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሙጅታባ ኻሜኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ሞጅታባ ቅዳሜ በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ እህታቸውን፣ የእህታቸውን ባልና ሌሎችም የቅርብ የቤተሰብ አባሎቻቸው ተገድለውባቸዋል። ሜሂር የኢራኑ ዜና ወኪል እንዳለው ሞጅታባ ኻሜኒ በአሁኑ ጊዜ የተሰዉ የቤተሰቦች አባሎቻቸውን ጉዳይ በመከታተል በማማከርና የሀገሪቱን ጠቃሚ ጉዳዮችን በማከናወን ላይ ናቸው ብሏል። ከአራት ቀናት በፊት የሀገሪቱ ጠቅላይ መሪ ቤትና ጽሕፈት ቤታቸው ላይ በተፈጸመው ጥቃት አባታቸው ሲገደሉ፣ የእንጀራ እናታቸው ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ሕይወታቸው አልፏል። ሚስታቸው፣ ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ በጥቃቱ ተገድለውባቸዋል። ሙጅታባ የአሊ ኻሜኒ ሁለተኛ ልጅ፣ የ53 ዓመቱ ሙጅታባ የአሊ ኻሜኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራን የመሪነት ስልጣን ይይዛሉ ተብለው በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንታት በፊት በወጡ ዘገባዎች አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱን መሪዎች እንደሚሆንም፣ ዋነኞቹ የሚባሉት ደግሞ አያቶላ ኻሜኒ እና ልጃቸው ሙጅታባ ኻሜኒ እንደሆነ ተነግሮ ነበር ሲል የቢቢሲ አማርኛው አገልግሎት ዘግቧል። ሳውዲ አረቢያ ውስጥ የሚገኘው የአሜሪካው የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ ወይም ሲአይኤ ጣቢያ በድሮን እንደተመታ ተዘገበ። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም የህንፃው ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት ማግኘቱን አስነብቧል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞቹ ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸውም የጋዜጣው ዘገባ ያመለክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የአገሪቱን ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር አገራት ከኢራን ሊሰነዘር ለሚችል ለማንኛውም ጥቃት የሚሰጡትን ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የአገሪቱ የዜና ወኪል ዘገባ አመላክቷል። የሳውዲ መከላከያ ሚኒስቴር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ ሁለት ክሩዝ ሚሳይሎችን ማክሸፉን እንደተናገረ የዜና ወኪሎቹ ሮይተርስ ዘግቧል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውን አስታውቋል። በተጨማሪም ይፋዊ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መምታታቸውን ዘግቧል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳይሎችና ድሮኖች ከየት እንደተተኮሱ ምንም አይነት መረጃ አላወጣም። ተመልካቾቻችን ለሰዓቱ ይዘንላቸው የመጣናቸው መረጃዎች ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።